ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። ቻናሉም ተደራሽነቱ እንዲሰፋ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ስል በአክብሮት እጠይቃለሁ። ብናልፍ አንዱዓለም ከሰላም ሚኒስቴር ተነስቶ ወደ አሜሪካ ኤምባሲ ስልጣን ተሰጥቶት አምባሳደር ሙሉ አምባሳደር ሆኖ ሲሄድ 9 የደህንነት አባሎች አብረውት ነበር የሄዱ። ይህን መረጃ ወጥቷል። ሌላውም በአውሮፓም በአሜሪካም በኤሽያም በቻይናም ያለ የአማራ ዲያስፖራ መሪው የአብይ ደህንነት ነው ስንል ይሄ ለመከፋፈያ ረድቷቸው ነበረ። አሁን ግን ምንድነው አንድ የኢሚሬትስን ንጉስ ዩአር ጂኖሳይደር ብለውታል እንደለ። ይሄ ማለት ስድብ ነው። እሱም ብቻ ሳይሆን የሀገሪቷን ህዝብም እንደ ህዝብ ያስቆጫል ብለን ተናግረናል። ያኔ የአብይን ፎቶ በደም አጨቂቶ አብይ ጂኖሳይደር ስቶፕ አማራ ጂኖሳይድ ማለት ይህም ስድብ ከስድብ አያልፍም። ስድብ ነው። ይህ ማስረዳት አይደለም። ለማስረዳት አብይ የሚደነግጠው ከሱ ደህንነት መላቀቅ አለባቸው። ከፋኖ ከመሬት ውስጥ መሬት ላይ ካለው ተመርጦ ወደ ውጭ ተልኮ እንደገና ዲያስፖራው መደራጀት አለበት። ዲያስፖራው ትልቅ ስራ ይጠበቅበታል ስንል ነበር። ይሄ አሁን እንግዲህ ፋኖ አንድ ሲሆን ነው ተሰሚነት ያገኘው መረጃው እንጂ እስካሁን ደህንነቶች ስለሆኑ መሪዎች ከመሳደብና ሪፖርት ከማድረግ ውጭ ምንም ስራ የለም ነበር። ዲያስፖራውም ዝም ብሎ አብሮ ከመዝለል ውጭ ከነሱ ጋር የአብይ ደጋፊ ሆኖ ነበር የከረመው። አሁን ግን ተጎጁን ነው። ስለዚህ ከመሳደብ ይልቅ አመራሮችን ለአውሮፓ ህብረት፣ ለአሜሪካ፣ ለኮንግረሱ፣ ለአባላት፣ ለተጽዕኖ ፈጣሪ ጋዜጠኞች፣ ለአክቲቪስቶች ኢንተርናሽናል አክቲቪስቶች አሉ ኢንተርናሽናል ፉትቦለሮች ጋር ሄደን ተጎጂዎችን ፎቶ ይዘን ነው ተጎጂዎችን ሲያዩ ነው ሊያዝኑ የሚችሉ እንጂ አንድን መሪ ደም አጨቂተህ እንደዚህ ስላልኸው መፍትሄ አይመጣም። የአንድን ሀገር መሪ ስለረዳ ብቻ የዋረ ጂኖሳይደር ማለት ስድብ ነው። ይሄ ደግሞ የበለጠ ጥላቻ እንደርበት ያደርጋል። የልኩንስ እሱን ተጎጂውን ፎቶን ቪዲዮ ይዘህ ማስረዳት ነው የሚጠበቅበት። ስለዚህ ይሄ እንዳይሆን ደግሞ በደህንነቶች እንደዚህ ያለ ተይዟል፣ የተያዘ ነው። በደህንነቶች የተጠረነፈ ነው። ዲያስፖራው 20 ምናምን ድርጅት አለው። ስለዚህ ከመሬት በፋኖ ላይ ካሉ ከመሬት ያሉ እንዲወጡ ተደርጎ እንደገና መደራጀት አለበት። ይሄ አሁን ያ ስራ ባይደረግም አሁን መልክ ያዘ ይመስላል። ከደህንነቶች የተፋታ ይመስላል። ምክንያቱም ለውጥ መጥቷል። ለንደን ላይ የታየው ተጎጂዎችን፣ ተፈናቃዮችን፣ በጅምላ የተገደሉትን፣ ጅምላ መቃብር፣ ህጻናትን፣ የተፈናቀሉትን፣ በራብ እየተሰቃዩ ያሉትን፣ በድሮን የወደሙትን በባነር አሰርተው በቪዲዮም እንግዲህ ሲያሳዩ ውሏል። ኮንግረሱ ላይ እንግሊዝ ሀገር ላይ በተደረገ ስብሰባ ይህን አሳይተው ስለ ሱዳን እየተመካከሩ ነበረ። ነገር ግን በዛውም ስለ አማራ ጉዳይ ትኩረት እንዲሰጡበት ማድረግ ተችሏል። ለምን? ተጎጂዎችን፣ ተፈናቃዮችን እና የጅምላ መቃብሩን በባነር አሰርቶ ስላሳያቸው። እስከዛሬ ግን ሲስቁብን ምን አይነት ጅሎች ናቸው ሲሉን ነው የነበረ። ስለዚህ ይሄ አይነት ስራ ነው ዲፕሎማሲ ማለት። መረጃና ማስረጃ ይዘህ መቅረብና ማስረዳት መቻል ነው እንጂ መሳደብ አይደለም። ዩአር ጂኖሳይደር ስትለው ስድብ ነው። የአንድን ሀገር ደግሞ የሌላ ሀገርን እንደዚህ ዩአር ጂኖሳይደር ስትለው እሱን መሪውን ብቻ ሳይሆን ህዝቡንም የዛች ሀገር የዛን ፕሬዚዳንቱ ያለባትን ሀገር ህዝብም ጠላት ማድረግ ነው። ስለዚህ ጠላት መፍጠር ስለሆነ ይሄ ነገር መስተካከል አለበት። ይሄ ዲሞክራሲ አይደለም፣ ዲፕሎማሲም አይደለም። ንግግር መቻልም ማስረዳትም አይደለም። ከስድብ ውጭ ትርፍ ሌላ የለውም። ስለዚህ ከመሳደብ ማስረዳት መቻል ምናምን ነበር ስንል ነበረ። አሁን ይሄ ሰሚ ያገኘ ይመስል ጥሩ ነው። በዚሁ ይቀጥል።